የተወደዳችሁና የተከበራችሁ የአልአንደሉስ ቲዩብ አድማጮች እንደምን ሰንብታችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለፈው የሲራ ትምህርታችን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በሰው ልጆች ሊደርሱ የሚችሉ ትልልቅ ችግሮች ደርሰውባቸው እንደነበር ተመልክተናል። ለአንድ ልጅ ወላጆቹን በሞት ማጣት ትልቅ ህመም ነው። ለአንድ ወላጅ ደግሞ ልጆቹን በሞት መነጠቅ ትልቅ ህመም ነው። ከነዚህ ሁለት ሙሲባዎች የሚበልጥ ሙሲባ ምድር ላይ የለም። ልጅ ወላጆቹን ማጣት፣ ወላጅ ደግሞ ልጆቹን ማጣት። ይህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ላይ የደረሰ ከባድ ሙሲባ ነበር። ነብዩ በልጅነታቸው ወላጆቻቸውን ካጡ በኋላ አሳዳጊዎቻቸውንም እንዲሁ በተከታታይ በሞት አጥተዋል። በቅድሚያ አባታቸውን፣ ከዚያ እናታቸውን፣ ከዚያም አያታቸውን፣ ቀጥሎም አጎታቸውን በሞት ተነጥቀዋል። ነብዩ ሰለላሁ ዐለይሂ ወሰለም ስንት ጊዜ ነው የቲም የሆኑት? ይገርማል። ትዳር ከያዙ በኋላም ደጋፊያቸው፣ አጽናኛቸው የነበሩትን ባለቤታቸው ኸዲጃን በሞት አጥተዋል። ልጆቻቸውም በሞት ተለይተዋቸዋል። አልቃሲም በመጀመሪያ፣ ከዚያም አብዱላህ፣ ከዚያም ኢብራሂም። እንግዲህ አላህ ሱብሓነሁ ወተዓላ ነብዩን ሊያስተምራቸው ይሆናል ይህን ሁሉ ያደረገው። ዱንያ በችግር የተሞላች መሆኗን፣ የሰው ልጅ ዱንያ ላይ ኑሮ ሲመቻችለት ቀልቡ አላህን ከማስታወስ ሊርቅ ይችላል። ሲቸግረው ግን ሁሌም አላህን ያስታውሳል፣ ልቡም ለስላሳ ይሆናል። እሳቸው እንግዲህ ትልቅ ስብዕናን የተላበሱ ግለሰብ በመሆናቸው የሰው ልጅ ላይ ሊደርሱ ይችላሉ የሚባሉ ትልልቅ ፈተናዎች ደርሰውባቸዋል። ነገር ግን ሰብር አድርገዋል፣ በትዕግስት አልፈውታል። በደረሰባቸው ሙሲባዎች ምክንያት የሰውን ልጅ ችግር የሚረዱ አዛኝና ሩህሩህ ሰው ለመሆን በቅተዋል። ድሃ ሆነህ ከኖርክ ለድሃ ታዝናለህ፣ የቲም ሆነህ ከኖርክ ለየቲሞች ታዝናለህ፣ ችግራቸው ይገባሃል። ይህ የሰው ልጅ ባህሪ ነው። ቅንጡ ኑሮን ስትኖር ከድሆች ጋር ብዙም ግንኙነት አይኖርህም፣ ችግራቸውንም አትረዳም። ነቢዩም ታዲያ ስለ የቲሞች ብዙ ሐዲሶችን የተናገሩት ያለ ምክንያት አይደለም። የቲምነት ምን እንደሆነ ጠንቅቀው ያውቁታል። በአንድ ሐዲሳቸው የቲምን መርዳት እንኳ ባትችል ጭንቅላቱን በማሻሸት ዱዓ አድርግለት፣ ፍቅር ስጠው ሲሉ ተናግረዋል። የቲም ፍቅር እንደሚጎድልበት በሚገባ የተረዱ እሳቸው ናቸው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የቲም ሆነው ካደጉና ትዳር ከመሰረቱ በኋላ አላህ ሱብሓነሁ ወተዓላ ወንድም ሴትም ልጆችን ሰጣቸው። የአባትነት ፈተናም ደረሰባቸው። የልጆቻቸውን ሞት አዩ። የነብዩ ልጅ አብደላህ በሞተ ጊዜ ጠላታቸው አቡ ጃህል ተደሰተ። መካ ውስጥ እየዞረ አወጀ። ቀድ በተረ ሙሐመዱን እያለ ተናገረ። ሙሐመድ ዘሩ ተቋረጠ፣ ሙሐመድ ዘሩ ተቋረጠ እንደማለት ነው። ያው በወንድ ልጅ ነውና ዘርና ስም የሚቀጠለው ስለሚባል ነው። በተለይም የጃሂልያ አረቦች ወንድ ልጅ ከሌለህ አበቃለህ ብለው ነው የሚያስቡት። ታዲያ አቡ ጃህል መካ ውስጥ ቀድ በተረ ሙሐመዱን እያለ ሲያውጅ ነቢዩ ሰለላሁ ዐለይሂ ወሰለም ሐዘን ላይ ሆነው ምን እንደሚሰማቸው አስቡት። ይህ በራሱ ትልቅ ፈተና ነበር። እሳቸው ለልጃቸው ሐዘን ላይ ሆነው ጠላታቸው ደግሞ በልጃቸው ሞት ተደስቶ ሲሯሯጥ እንደ አባት የሚሰማቸው ህመም ከባድ ነው። በዚህ የሐዘናቸው ወቅት ታዲያ አላህ ሱብሓነሁ ወተዓላ 3 የቁርአን አንቀጾችን አውርዶ ነቢዩን አጽናንቷቸዋል። ኢና አዕጠይናከል ከውተር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። አላህ ሱብሓነሁ ወተዓላ ልጃቸውን አብደላህን ቢወስድባቸውም ጀነት ውስጥ ግን ለሳቸው ከውተርን እንዳዘጋጀላቸው ነገራቸው። እነዚያ አንተን የሚቃወሙትንም ከበጎ ነገር ሁሉ የተቆረጡ ወይም የተለዩ አደረግናቸው በማለት አጽናንቷቸዋል። አላህ ሱብሓነሁ ወተዓላ ራሱ መልስ ሰጠላቸው ማለት ነው። እውነትም ከዚያ በኋላ የአቡ ጃህል ወይም የአቡ ለሃብ ስም ሲጠራ ሁሉም ይጠላቸዋል። እነሱን የሚወድ የለም። ከዚህ በላይ መቆረጥ የለም። ስምህ በክፉ እየተነሳ የልጅ ብዛት ቢኖርህ ምንድነው ትርፉ? የዘር ጥቅምስ ምኑ ላይ ነው? አረቦች ዘር ማብዛትን የሚወዱት ለስማቸው ነው። ታዲያ ጥሩ ስም ካልኖረህ ዘር ምን ያደርጋል? ትርጉም የለውም። አቡ ጃህልም እንደዚያ ነው የሆነው። ኢነ ሻኒአከ ሁወል አብተር። ነቢዩ ሰለላሁ ዐለይሂ ወሰለም ግን እስከ ወዲያኛው ድረስ ስማቸው ሲወሳና ሲሞገሱ ይኖራሉ። አላህ ሱብሓነሁ ወተዓላ የነቢዩን ወንድ ልጆችም የወሰደበት ምክንያት ይኖረዋል። አንዳንድ ምሁራን በዚህ ውስጥም ጥበብ አለ ይላሉ። አላህ ሱብሓነሁ ወተዓላ ነቢዩ አባትነትን እንዲያውቁና እንዲፈተኑ ልጆችን ሰጣቸው። ነገር ግን ዘራቸው በወንድ ልጆቻቸው እንዳይቀጥል
ያልፈለገበት የራሱ ምክንያት ይኖረዋል ይላሉ። ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም በመጨረሻ እድሜያቸው አካባቢ ወንድ ልጅ ወልደው ነበር። እድሜያቸው 59 ወይም 60 ሲሆን ኢብራሂምን ወልደዋል። ኢብራሂምም ቢሆን 1 ዓመት ከግማሽ አካባቢ ከኖረ በኋላ ህይወቱ አልፋለች። ከህፃናት እድሜም የሚያጓጓው ይህ እድሜ ነው። በዚህ የህፃናት እድሜ ወላጆች በልጆቻቸው ሳቅና ጨዋታ ውስጥ ደስታን ያገኛሉ። ታዲያ ነቢዩም በኢብራሂም ምክንያት እጅግ በጣም ደስተኛ ነበሩ። አላህ ሱብሓነሁ ወተዓላ ኢብራሂምንም እንግዲህ በ1 ዓመት ከግማሽ እድሜው ወስዶታል። ነቢዩም ከባድ ሐዘን ተሰምቷቸው አልቅሰዋል። ይህ ከባድ ፈተና ነው። በእርግጥ ነቢዩ ሰለላሁ ዐለይሂ ወሰለም በልጃቸው ፋጢማ በኩል ዘር አፍርተዋል። ፋጢማና አልይ ተጋብተው ሐሰንና ሁሰይንን ወልደዋል። አረቦች ለዘር ያላቸው ክብር የታወቀ ነው። በፋጢማ ልጆች ጉዳይ እንኳ ህዝቡ ምን ያህል ፊትና ላይ እንደወደቀ የሚስተዋል ሐቅ ነው። ነገር ግን ነቢዩ በወንድ ልጆቻቸው በኩል ዘራቸው ቀጥሎ ቢሆን ኖሮ ይህ በራሱ ሌላ ፊትና ይሆን ነበር። ሌላ ብዙ ግሩፖችም ይፈጠሩ ነበር። አላህ ሱብሓነሁ ወተዓላ ሁሉን አዋቂ ነውና ይህንንም ያደረገበት አንዳች ጥበብ ሊኖረው ይችላል ይላሉ። ከዚህ ቀደም እንዳየነው ሁሉ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ነቢይ ሆነው ከመላካቸው በፊት የተከሰቱ ክስተቶችን እያየን ነው። ከዚህ በፊት ኸዲጃን ማግባታቸውን አይተናል። አሁን ደግሞ ሌላውን ክስተት እናያለን። ይኸውም የካዕባ ዳግም ግንባታ ነው። ኢብን ኢስሐቅ እንደዘገቡት በዚህን ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም እድሜ 35 ነበር። ኸዲጃን ካገቡ እንግዲህ 10 ዓመት ሆኖ ነበር ማለት ነው። እስከዚህ ድረስ እንግዲህ ሌላ የተመዘገበ ክስተት አናገኝም። በዚህን ወቅት ካዕባ በሁለት ምክንያቶች ጉዳት ደርሶበት ነበር፣ በእሳትና በጎርፍ። በወቅቱ ከካዕባ በቅርብ ርቀት የሰዎች መኖሪያ ቤቶች ነበሩ። እንደሆኑ በሚሊዮን የሚቆጠሩ ሰዎችም ካዕባን አይጎበኙም ነበርና የጠዋፉም ስፍራ ሰፊ አልነበረም። በእሳት የተጎዳበት ምክንያትም አንዲት ሴት ከቤቷ ውጭ ካዕባ አካባቢ ምግብ ስታበስል በተነሳ እሳት እንደነበር ተዘግቦ ይገኛል። ካዕባ ደግሞ ከድሮም ጀምሮ እላዩ ላይ የሚለብሰው ጨርቅ ነገር ወይም ልብስ ነበረው። በወቅቱ በተነሳው የእሳት አደጋ ምክንያት እንግዲህ የካዕባ ልብስ በእሳት ተያይዞ አደጋ ደርሶበት ነበር። በቃጠሎው ምክንያት ካዕባ ሙሉ በሙሉ ባይሆንም ከፍተኛ ጉዳት ደርሶበታል። መካ እንዳሁኑ ሰፊ አልነበረችም፣ ጠባብ ከተማ ነበረች። በ1970ዎቹ አካባቢ እንኳ ከሰፋና መርዋ በቅርብ ርቀት መኖሪያ ቤቶች ነበሩ፣ ሰዎችም ይኖሩባቸው ነበር። የጎርፉም ጉዳይ ቢሆን በመረጃዎች የታገዘ ነው። መካ በተራሮች የተከበበች በመሆኗ በተለያዩ ጊዜያት ካዕባ የጎርፍ አደጋ ደርሶበታል። ከ40ና 50 ዓመታት በፊት እንኳ የካዕባ ዙሪያ በተለያዩ ጊዜያት በጎርፍ ይከበብ ነበር። አንዳንድ ምስሎችን አሁንም ቢሆን ዩቲዩብ ላይ ማግኘት ይቻላል። አንዳንድ ሰዎችም በጎርፉ ምክንያት ጠዋፍ ለማድረግ በካዕባ ዙሪያ ይዋኙ እንደነበር ይታወቃል። የኋላ ኋላ ግን በዙሪያው በቂ የሆኑ የውሃ መውረጃዎች ተሰርተውለት ካዕባ ከጎርፍ አደጋ መዳን ችሏል። ወደ ታሪኩ ስንመለስ በወቅቱ የነበረው ጎርፍ የካዕባው ጣሪያ ድረስ ደርሶ ስለነበር ጣሪያውና ግድግዳዎቹም ጭምር በከፊል ተጎድተው ነበር። ካዕባ እንግዲህ ከዚያ በፊት የደረሰበት የእሳት አደጋን ጨምሮ የጎርፉም ጉዳት ታክሎበት እድሳት አስፈለገው። ቁረይሾች ካዕባን ዳግም ለመገንባት ወሰኑ። በዚህ ወቅት የሚገርም አንድ ተአምር ተፈጠረ። በወቅቱ እንግዲህ በፐርዢያና ሮማ መካከል ጦርነቶች ይካሄዱ ነበር። ፐርዢያዎች አንድ ትልቅ የሮማ ቤተክርስቲያንን የመን ውስጥ አውድመው ነበር። ያው በወቅቱ የመን በሮማ ቁጥጥር ስር ነበረች። የሮማው ቄሳር ይህንን ቤተክርስቲያን ዳግም መገንባት ፈለገ። እናም የተለያዩ ምርጥ የሚባሉ የግንባታ ዕቃዎችን ማርብልን ወይም እብነበረድን ጨምሮ በመርከብ ወደ የመን ይልካል። መርከቧም የግንባታ ባለሙያዎችንም ጭምር ይዛ ነበር። ይህች መርከብ ታዲያ የመን ከመድረሷ በፊት ጀዳ ውስጥ የመበላሸቷ ዜና መካ ውስጥ ተሰማ። ነገሩ እንዲህ ነው። መርከቧ ከሮማ ተነስታ አሁን የምናውቃት ሳውዲ ውስጥ የምትገኘው ጀዳ ከተማ ትደርሳለች። አሁን ጀዳ ብለን የምናውቃት ከተማ በድሮ አጠራሯ ጁዳ ትባል ነበረ። እዚያች ከተማ ስትደርስ ከፍተኛ አውሎ ነፋስ ይገጥማታል።
መርከቧ ከፍተኛ ጉዳት አጋጠማት። በዚህን ጊዜ የጫነቻቸውን ውድ ዕቃዎች ወደ የመን ማድረስ አልቻለችም። ዕቃው ጀዳ ከተማ ተራገፈ። የመርከቧ ሰዎችም ወደ መጡበት መመለስ ነበረባቸው። ስለዚህ ዕቃውን መሸጥ ፈለጉ። አረቢያ እንደዚህ አይነት ውድ የግንባታ ዕቃዎች የሏትም። እብነ በረድም አታውቅም። የግንባታ ሰራተኞቹም ቢሆኑ የሮማዎችን ያህል ዕውቀት የላቸውም። ስለዚህ ይህን አጋጣሚ በመጠቀም የመካ ሰዎች ኃይላቸውን አስተባብረው የመርከቧን ዕቃ መግዛት ቻሉ። ግንባታውንም እዚያው መርከቧ ውስጥ የነበሩ ባለሙያዎች ተቀጥረው ለመስራት ተስማሙ። ምክንያቱም ወደ ሮም ለመመለስ ብዙ ገንዘብ ያስፈልጋቸው ነበር። ስለዚህ የግንባታ ባለሙያዎቹን ጨምሮ የመርከቧ ዕቃ ከጅዳ ወደ መካ ተጓዘ ማለት ነው። እነዚያ ውድ የሆኑ እንጨቶችና እብነበረዶችም ለመካ ዳግም ግንባታ ዋሉ። ካዕባም በእነዚያ የሮማ ቤተ መንግስትን በመገንባት የሰለጠኑ ባለሙያዎች ለመገንባት በቃ። የሚገርም የአላህ ተአምር አይደል? ከዚህ ታሪክ ውስጥ እንግዲህ የማይረሳ አንድ ጉዳይ አለ። ካዕባን ዳግም ለመገንባት ቁረይሾች ገንዘብ ሲያሰባስቡ አቡ ጃህል ህዝቡን ያስጠነቅቅ ነበር። ንጹህ ገንዘብ እንጂ መጥፎ ገንዘብ እንዳይቀላቅሉ። ይህ የተቀደሰ ቤት ነው፣ ዳግም ልንገነባው ነው። ንጹህ የሆነ ገንዘባችሁን እንጂ በመጥፎ መንገድ የመጣ ገንዘብን አትቀላቅሉብን። ከቁማር፣ ከወለድ፣ ከሌብነትና ከመሳሰሉ መጥፎ ድርጊቶች የመጣ ገንዘብ በካዕባ ግንባታ ውስጥ እንዳይቀላቀል እያለ ህዝቡን ሲሰብክ እንደነበርም ተዘግቦ ይገኛል። ይህ የሚያመላክተው እንግዲህ በጃሂልያ ዘመንም ቢሆን እነዚህ መጥፎ ተግባራት ይታወቁ እንደነበር ነው። የካዕባን ዳግም የግንባታ ስራ ለመጀመር እንግዲህ ካዕባ ሙሉ ለሙሉ መፍረስ ነበረበት። የሚገርመው ደግሞ አረቦች ካዕባን ማፍረስ ፈሩ። ይህንን በቅድሚያ የደፈረው አልወሊድ ኢብን ሙጊራ እንደነበር ኢብን ኢስሐቅ ዘግበዋል። አልወሊድ ኢብን ሙጊራ በወቅቱ ከታዋቂ የቁረይሽ አለቆች መካከል አንዱ ሲሆን ገጣሚና በንግግር ችሎታውም የሚታወቅ ሰው ነው። በኋላ ግን ከረሱል ጠላቶች መካከል አንዱ ሆኗል። ቁርአን ውስጥም ዘርኒ ወመን ኸለቅቱ ወሒዳ ወጀዐልቱ ለሁ ማለን መምዱዳ የሚለው አንቀጽ ስለሱ ነው የሚናገረው። እናም በወቅቱ ሰዎች ካዕባን ማፍረስ በፈሩ ጊዜ እሱ ነበር የደፈረው። እሱም ቢሆን ያ አላህ እንዳትቆጣብኝ ካዕባን ለመገንባት ነው የማፈርሰው እያለ ነበር የካዕባን ግድግዳዎች በመጥረቢያ ሲመታ የነበረው። በመጀመሪያ ማንም አላገዘውም። እሱ ምንም አለመሆኑን ሲያረጋግጡ ሌሎችም ማገዝ ጀመሩ ማለት ነው። ያው በጃሂልያ ጊዜም ቢሆን ካዕባ አምላክ እንዳለው ይታወቅ ነበር። ካዕባን መዳፈር ይፈራሉ። ነገር ግን ጃሂሎች ስለሆኑ ዙሪያውን በጣዖት ከበው ለጣዖታት ይሰግዱ ነበር። ቁረይሾች በካዕባ ጉዳይ አንድ እምነት ነበራቸው። ካዕባን የሚነካና የሚዳፈርን ሰው ከዘምዘም ውሃ ውስጥ የሚወጣ አንድ ትልቅ እባብ አለና እሱ ያጠቃዋል ብለው ያምናሉ። ለዚህም ነበር እንግዲህ ለእድሳትም ቢሆን ካዕባን ማፍረስ የሚፈሩት። ኢብን ኢስሐቅ እንደዘገቡት እውነትም የዘምዘም ውሃ ውስጥ ትልቅ እባብ ነበረ። የሚገርመው ግን የዚያን ሰሞን ያንን እባብ አንድ ትልቅ አሞራ በአፉ ይዞ ወደ ተራራ ስፍራ ወስዶ ጥሎታል። ይህንንም እንግዲህ ሰዎች በአይናቸው ተመልክተዋል። የቁረይሽ ባላባቶች ይህን ሁኔታ ካዕባ ዳግም መገንባት እንዳለበት ከፈጣሪ እንደተሰጠ መልእክት እንደሆነም ቆጥረውት ነበር ይላል። በዚህ ሁኔታ እንግዲህ ካዕባ ሙሉ ለሙሉ ፈርሶ ለመገንባት በቃ ማለት ነው። አረቦች ካዕባን ሲገነቡ የራሳቸው ፕሮግራም ነበራቸው። ሁሉንም የቁረይሽ ነገዶች ለአራት ግሩፕ ከፈሏቸው። የቁረይሽ ዘሮች ብዙ ናቸው። ነገር ግን የሚቀራረቡትን አንድ ላይ እያደረጉ ለአራት ከፈሏቸው። እያንዳንዱ ግሩፕ ከአራቱ የካዕባ ግድግዳዎች አንዱን የመገንባት ድርሻ ነበረው። ከበኑ ሐሺም ውስጥ ትልቁ ስፍራ የሚሰጣቸው በኑ አብዲ መናፍ ነበሩ። የረሱል አያት አብዱል ሙጠሊብም ከዚህ ውስጥ ናቸው። በካዕባ ግንባታ ውስጥም ትልቁን ክብር ያገኙትም እነሱ ናቸው። ከካዕባ አራቱ ማዕዘናት መካከል በሩ ያለበትን ግድግዳ እነሱ ገንብተዋል። በሁለተኛ የክብር ደረጃ የነበራቸው በኑ መኽዙሞች ናቸው። አቡ ጃህልም ከነዚህ መካከል ነበር። እነሱ እንግዲህ ቀጥሎ ያለውን ማዕዘን ገነቡ። እንዲህ እያለ እንግዲህ የተቀሩት ሁለት ግሩፖችም የተቀሩትን በደረጃ ዝቅ ያሉትን ማዕዘናት ገንብተዋል። እንደሚታወቀው የካዕባ ማዕዘናት የተለያዩ ስሞች አሏቸው። ከነዚህም ስሞች መካከል ሩክነል የማኒ፣ ሩክነ ሸማሊ የሚባሉት ይገኙበታል። ሐጀር አልአስወድ በሁለት ማዕዘናት መካከል ይገኛል።
በኑ አብዲ መናፍና በኑ መኽዙም ደግሞ የገነቡት ሐጀረል አስወድ የሚያዋስናቸውን 2 ማዕዘናትን ነበር። እናም እዚህ ጋር አንድ ችግር ተፈጠረ። ሐጀረል አስወድን ስፍራው ላይ ማን ያስቀምጠው? በዚህም ምክንያት እነዚህ 2 ጎሳዎች ወደ ጸብ አመሩ። በነገራችን ላይ እነዚህ 2 ጎሳዎች ከጥንት ጀምሮ ማለትም በጃሂልያም ሆነ ከኢስላምም በኋላ በጠላትነት የሚተያዩ ጎሳዎች ነበሩ። በኑ ኡመያና በኑ አባስ ወይም ኡመያድና አባሲድ በሚል የምናውቃቸው 2 ጎሳዎች ናቸው። በወቅቱ እንግዲህ ሌሎችም ጎሳዎች ጣልቃ በመግባት ይህ የተከበረ ድንጋይ ነው፣ ለምን የእገሌ ዘር አያስቀምጠውም በማለት ጸቡን የባሰ አካረሩት። ሐጀረል አስወድ ክብር እንዳለው በጃሂልያ ዘመንም ቢሆን ይታወቃል። በግንባታው ሂደት ውስጥ እንግዲህ በስተመጨረሻ በእነዚህ 2 ጎሳዎች ጸብ ምክንያት የካዕባው ግንባታ ለ5 ቀናት ተቋርጧል። በዚህ መካከል በኑ መኽዙሞች ከተወሰኑ ጎሳዎች ጋር በምስጢር ተነጋግረው ለመተባበር ቃል ኪዳን ተገባቡ። ሐጀረል አስወድን ስፍራው ላይ ማኖር ያለብን እንዲሁም ክብሩን ማግኘት ያለብን እኛ ነን አሉ። ይህንንም ለማድረግ የሚያግዳቸው ቢመጣ እስከ ሞት ድረስ ለመፋለም ቆረጡ። ይህም ቢሆን የጃሂልያ አስተሳሰብ ነው። ከ5 ቀናት በኋላ እንግዲህ አንድ ሰው እርቅ እንዲወርድ አደረገ። ይህ ሰው ከመኽዙም ጎሳ ሲሆን ስሙም አቡ ኡመያ ኢብን አልሙጊራ ይባላል። በወቅቱ ካሉት ሰዎች በእድሜ ትልቁም እሱ ነበር። የጎሳ መሪዎችን ካዕባ አካባቢ ሰበሰበ። በዚህ ምክንያት ደም መፍሰስ የለበትም በማለት አንድ ሐሳብ አቀረበ። ሐጀረል አስወድን ስፍራው ላይ ማን እንደሚያስቀምጥ ለመወሰን እንዲመቸን በካዕባ በር በመጀመሪያ የሚገባውን ሰው እንጠብቅ። ያ ሰው እንግዲህ በመካከላችን የሚፈርድ ይሆናል አለ። በዚህ ተስማሙ። ሁሉም በዚህ ሐሳብ ተስማምቶ መጠበቅ ጀመረ። ግን አንድ ሐሳብ በሁሉም ልብ ውስጥ ነበረ። ማንኛውም በዚህ በር የሚያልፍ ሰው የሚመርጠው የራሱን ጎሳ ነው የሚል። ሆኖም ግን ሐሳቡ ደም ከመፋሰስ ይሻላል በሚል ሁሉም ተቀብለውታል። ያው ሁላቸውም እንደምታውቁት መጀመሪያ በዚህ በር ያለፉት ነቢዩ ሰለላሁ ዐለይሂ ወሰለም ነበሩ። በዚያን ጊዜ ታዲያ ረሱል ሆነው አልተላኩም። እድሜያቸውም 35 ነበር። ልክ ነቢዩ በበሩ ሲያልፉ ሁሉም በደስታ ለቀድ ጃአል አሚን ለቀድ ጃአል አሚን አሉ። ይህ ማለት እንግዲህ ታማኙ መጣ ማለት ነው። ኢብን ኢስሐቅ እንደዘገቡት ይህ እድል ለሙሐመድ በመድረሱ ሁሉም ጎሳዎች ተደስተው ነበር። ምክንያቱም ሁሉም ጎሳዎች ሙሐመድ ይወደናል ብለው ያምኑ ነበር። በኑ መኽዙምም ሆኑ በኑ አብዲዳር ሁሉም በየበኩላቸው ሙሐመድ እኛን ነው የሚወደው፣ እኛን ነው የሚመርጠው ይሉ ነበር። ከነዚህ ጎሳዎች ውጭ ያሉትም ቢሆኑ ሙሐመድ እኛን ይወደናል፣ እድሉን ሊሰጠን ይችላል የሚል ተስፋ ነበራቸው። ይህ በጣም የሚገርም ነው። ነቢዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው ከመላካቸውም በፊት ወጣት ሆነው ሳሉም ዘረኝነትን ይጠሉ ነበር። ዘረኝነት በሰፈነበት ሀገር ውስጥ እየኖሩ ሁሉን በእኩል ይወዱ እንደነበር የሚያሳይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከልጅነት ጀምሮ ሙሐመዱል አሚን በመባል ይታወቁ ነበር። ሁሉም ታማኙ ሙሐመድ እያለ ነበር የሚጠራቸው። የዚያን ቀን ታዲያ ፍርዱ የሳቸው በመሆኑ ቅር የተሰኘ አንድም ሰው አልነበረም። አንዳንዶች እንዲያውም በግላቸው ሙሐመድ እኔን በጣም ነው የሚወደኝ፣ ስለዚህ እኔን ይመርጣል፣ በመሆኑም እድሉ ለኔ ጎሳዎች ነው የሚሆነው ይሉ ነበረ። ይህን በግልጽ የሚያሳይ ደግሞ አንድ ሐዲስን እንመልከት። አምር ኢብን አልዓስ የነቢዩ ሰሃባ ነው። ይህ ግለሰብ ነቢዩ ሰለላሁ ዐለይሂ ወሰለም ከማንም በላይ እኔን ይወዳሉ ብሎ ያስብ ነበረ። እናም ከዕለታት አንድ ቀን አምር ኢብን አልዓስ ነቢዩን ጠየቃቸው። ይህ ወቅት እንግዲህ ነቢዩ 50 ዓመት ከሆናቸው በኋላ ነበር። ያ ረሱላላህ ከሁሉ በላይ አብልጠው የሚወዱት ማንን ነው አላቸው። እሳቸውም ወዲያውኑ መለሱለት፣ አይሻን አሉት። አምር እንግዲህ ነቢዩ ሚስታቸውን ከሁሉ በላይ በመውደዳቸው ቅር አላለውም። ጥያቄውን ቀጠለ። ከወንዶች ነው ያልኩት ያ ረሱላላህ አላቸው። አባቷን አሉት። አቡበከር ሲዲቅን ማለታቸው ነው። ይህም ከአይሻ ጋር የተገናኘ ስለነበር ብዙም ቅር አላለውም። ከሱ ቀጥሎስ አላቸው። ዑመርን አሉት። ጥያቄውን ሲቀጥል የተወሰኑ ሰዎችን ጠሩለት። እሱም አላማቸው ገባውና መጠየቁን አቆመ ማለት ነው። አምር እንግዲህ የሰለመው ከሂጅራ በ8ኛው ዓመት ላይ ነው። እንዴት ከአቡበከርና ዑመር የበለጠ ሊወዱት ይችላሉ? እንዲሁም ሆኖ ግን አምር ነቢዩ ከሁሉም ሰው በላይ እኔን ይወዱኛል ብሎ ያስብ ነበር።
ይህ እንግዲህ የሚያሳየን ነቢዩ ሰለላሁ ዐለይሂ ወሰለም ለሰዎች ያላቸውን ፍቅርና ጓደኞቻቸውንም ምን ያህል በፍቅር እንደያዟቸው ነው። ሁሉም ሰው በየራሱ መንገድ እንግዲህ ነቢዩ ይወዱኛል ብሎ ያስብ ነበር። ይገርማል። ወደ ታሪኩ ስንመለስ እንግዲህ ቀደም ሲል እንዳየነው ሐጀረል አስወድን ለማስቀመጥ ከነቢዩ ጎሳ ውጭ ያሉትም ቢሆኑ ሁሉም በየፊናቸው ሙሐመድ ይወደኛል፣ የኔን ጎሳ ይመርጣል ብለው ያስቡ ነበር። አብዛኞቻችሁ ታሪኩን እንደምታውቁት ነቢዩ ሰለላሁ ዐለይሂ ወሰለም ይህ ጉዳይ በተነገራቸው ጊዜ ወዲያውኑ ነበር ትዕዛዝ የሰጡት። የሆነ ልብስ ወይም ጨርቅ እንዲመጣላቸው አዘዙ። በእኛ ሀገር አገላለጽ ጋቢም በለው። ልብሱ እንዲመጣ ካዘዙ በኋላ ሐጀረል አስወድን ራሳቸው አንስተው ልብሱ ላይ ያስቀመጡት። ሁሉም ጎሳ የራሱን ተወካይ እንዲሰጣቸው አዘዙ። ሁሉም የጎሳ መሪ ልብሱን ወይም ጨርቁን ይዘው ወደ ላይ እንዲያነሱ አደረጉ። ከዚያም እሳቸው ድንጋዩን በማንሳት ስፍራው ላይ ያስቀመጡት። በዚህም ሁሉም ደስተኛ ነበር፣ ችግሩም ተፈታ ማለት ነው። በዚህ የግንባታ ወቅት እንግዲህ ካዕባ ላይ የተወሰኑ ለውጦች ተደርገዋል። ለምሳሌ በነቢዩላህ ኢብራሂም ጊዜ የተገነባው ካዕባ ሁሉም ማዕዘናት እኩል ርዝመት አልነበራቸውም። በዚህ የግንባታ ወቅት ግን እኩል ተደርገው ተገንብተዋል። አሁንም እኩል ናቸው። ወደ ላይ ከነበረው ርዝመት ወይም ቁመት ድሮ ከነበረው ጨምረውለታል። አሁን እንዲያውም ከዚያ በላይ ርዝመት አለው። በዚህ የግንባታ ወቅት እንግዲህ የበኑ አብዲ መናፍ ዘሮች የገነቡት የካዕባውን ፊት ለፊት ነበር። እነዚህ የነቢዩ ዘሮች ናቸው። ታዲያ በሩን ሲሰሩት ከመሬት ከፍ አድርገው ነበር የሰሩት። ወደ በሩ ለመግባት መሰላል አበጅተውለታል። ቁልፉም በእነሱ እጅ ስለነበር ወደ ውስጥ የሚገቡትም እነሱ ናቸው። እስካሁንም ድረስ በሩ ከፍታ አለው። የጎርፉ ስጋትም ስለነበረ ጣሪያው ላይ የውሃ ማውረጃ መስመር ሰርተውለት ነበር። ይህ ሀሳብ አሁንም ቢሆን ያለ ሲሆን በተሻለ መልኩ ተሰርቶ እናገኘዋለን። ከዚህ ክስተት ከ20 ዓመት በኋላ ነቢዩ መካን ሲቆጣጠሩ ስለ ካዕባ የተናገሩት አንድ ሐዲስ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ለአይሻ እንዲህ አሏት፣ ሰዎች ለኢስላም አዲስ በመሆናቸው ግራ ይጋባሉ ብዬ ነው እንጂ ካዕባን ልክ ነቢዩላህ ኢብራሂም እንደገነቡት ሁሉንም ማዕዘናት እኩል አድርጌ ሰራው ነበር፣ በሩንም ለሁሉም ሰው እንዲመች ዝቅ አድርገው ነበር በማለት ነግረዋታል። የሚገርመው ከብዙ ዓመታት በኋላ ማለትም በበኑ ኡመያ የስልጣን ዘመን ወይም በኡመያ ዳይናስቲ ማለት ነው፣ ይህ ጉዳይ ተግባራዊ ሆኖ ነበር። ነገሩ እንዲህ ነው። አረቦች በኡመያዶች የስልጣን ዘመን የተለያዩ የእርስ በርስ ጦርነቶችን አካሂደዋል። በዘመኑ ከኡመያድ ኤምፓየር ተገንጥሎ የወጣ አንድ አናሳ ግሩፕ ነበረ። ይህ ግሩፕ በሰሐባው አብደላህ ኢብኑ ዙበይር ይመራ ነበር። አብደላህ ኢብኑ ዙበይር የራሳቸው የሆነ ኸሊፋ ያለው ግዛትም መካ ውስጥ መስርተዋል። ታዲያ በወቅቱ የኡመያድን ግዛት የሚመራው ሐጃጅ ኢብን ዩሱፍ ነበር። እሱ እንደሚታወቀው እጅግ በጣም አምባገነን የሆነ መሪ ነው። የሙስሊሙ ኡማ ከሱ በላይ አምባገነን መሪ አጋጥሞት አያውቅም ማለት ይቻላል። ሙሉ አረቢያ እንግዲህ በሐጃጅ የግፍ አመራር ስር ሳለች አብደላህ ኢብን ዙበይር አመፀው የራሳቸውን ኸሊፋ መስርተው ካዕባን ተቆጣጥረው ነበር። አብደላህ ኢብን ዙበይር ረሱል ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ መሰረት በነቢዩላህ ኢብራሂም መንገድ ካዕባን አፍርሰው ገነቡ። ስኩዌር የነበረውን ሬክታንግል አደረጉት። በሩንም ማንኛውም ሰው መግባት እንዲችል አድርገው ወደ መሬት ዝቅ አድርገው ገንብተውት ነበር። የኋላ ኋላ ግን ሐጃጅ ኢብን ዩሱፍ ጦሩን በመላክ ካዕባን ተቆጣጠረ። አብደላህ ኢብን ዙበይር የገነቡትን ካዕባ አፍርሶ በጃሂልያ ዘመን እንደነበረው ማዕዘናቱን እኩል አድርጎ በሩን ከፍ አድርጎ ገነባው። አብደላህ ኢብን ዙበይርም ካዕባ ፊት ለፊት በስቅላት እንዲገደሉ ተፈረደባቸው። ታላቁ ሰሐባ አብደላህ ኢብን ዙበይር እንግዲህ ካዕባ ፊት ለፊት ተሰቅለው ተገደሉ። አብደላህ ኢብን ዙበይር ሰሐባ የሰሐባ ልጅ ነበር። እናቱም ሰሐቢያ ነበረች። ዛተ ኒጣቀይን የተባለችው አስማ ቢንቱ አቢበከር እናቱ ናት። ነቢዩ ሰለላሁ ዐለይሂ ወሰለም እና አባቷ አቡበከር በሂጅራው ወቅት ዋሻ ውስጥ ሲደበቁ ስንቅ ታቀብል የነበረች ሰው ናት። አብደላህ ኢብን ዙበይር የአቡበከር ሲዲቅ የልጅ ልጅ ነው። ወንድሞቹና እህቶቹ ሁሉም ሰሐባ ነበሩ። ሐጃጅ ኢብን ዩሱፍ እንግዲህ ምን ያህል ጨካኝ እንደነበር ይህ ታሪክ በራሱ ማሳያ ነው። ለእንዲህ ያለ ሰሐባም ቢሆን
ክብር፣ እዝነትና ርህራሄ አልተሰማውም። የካዕባን የግንባታ ታሪክ ለማጠናቀቅ ያህል እንግዲህ አንድ ታሪክን እናንሳ። ኢማም ኢብን ማሊክ በአባሲዎች ዘመን የኖሩ ኢማም ናቸው። በወቅቱ የነበረው ኸሊፋ እንግዲህ ኢማም ማሊክን አንድ ጥያቄ ጠየቃቸው። ካዕባን አፍርሰን ነቢዩ ሰለላሁ ዐለይሂ ወሰለም በተናገሩት መሰረት በነቢዩላህ ኢብራሂም መንገድ መልሰን ለምን አንገነባውም አላቸው። ኢማሙ ማሊክ በዚህ አልተስማሙም። ካዕባ መሪዎች በተቀያየሩ ቁጥር የሚቀያየርና ሁሉም ባለስልጣን የግል ፍላጎቱን የሚያስፈጽምበት መሳሪያ እንዲሆን አልፈልግም። አንዴ ሆኗል፣ ባለበት እንተወው አሉት። ስለዚህ ካዕባ ከቅርብ ዓመታት በፊት ከፍተኛ እድሳት ቢደረግለትም ሁሉም ማዕዘኑ እኩል እንደሆኑና በሩም ከፍ ብሎ እንደተሰራ እስከ ዛሬ ድረስ ይገኛል ማለት ነው። በመጨረሻም እንግዲህ ከዚህ ታሪክ የምንማረው ነገር ይኖራል። በቅድሚያ እንግዲህ የምናየው የአላህ Subhanahu Wa Ta'alaን ፕላንና ፕሮግራም ነው። አላህ Subhanahu Wa Ta'ala ካዕባን ከኢብራሂም ዘመን አንስቶ እንዴት እንደጠበቀው እናያለን። በተለይም በጃሂልያው ዘመን ካዕባ የተገነባበት መንገድ ይገርማል። አረቦች በረሃ ውስጥ የሚኖሩ ህዝቦች ናቸው። እብነ በረድ የሚባል ነገር የላቸውም። ውድ የሚባል እንጨትም የላቸውም። አላህ Subhanahu Wa Ta'ala ከሮም ቤተ መንግስት እነዚህን ውድ ዕቃዎች ወደ መካ አስመጥቶ ካዕባን ያስገነባበት መንገድ እጅግ በጣም ይገርማል። ካዕባ ማለት ሰዎች አላህን የተገዙበት የመጀመሪያው ቤት ነው። ከነቢዩላህ ኢብራሂም በፊት ሰዎች መስጂዶች ወይም የተቀደሱ ስፍራዎች አልነበራቸውም። አላህም በቁርአኑ እንዲህ ይላል፣ ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን አሊ ዒምራን 96 ላይ ይገኛል። እዚህ አንቀጽ ላይ እንግዲህ አላህ Subhanahu Wa Ta'ala የመጀመሪያው አላህን የመገዣ ስፍራ ካዕባ መሆኑን ይነግረናል። በተጨማሪም ነቢዩ ከመላካቸው ከ5 ዓመት በፊት ካዕባ መታደሱ በራሱ የነቢዩን መምጣትና የኢብራሂም መንገድ እንደገና ታድሶ መቀጠሉን አመላካች ነው። ምክንያቱም ነቢዩላህ ኢብራሂምም ሆኑ ነቢዩ ሙሐመድ አንድ መንገድን ነው ያስተማሩት። ላኢላሃ ኢላላህ አላህን በብቸኝነት መገዛትን ነው የሰበኩት። በካዕባ ግንባታ ወቅት ነቢዩ ህዝቦቻቸውን ከእርስ በርስ ጦርነት አድነዋል። የህዝባቸውን ክብር መልሰዋል። የህዝባቸውን ፍቅርም ይበልጥ አጠናክረዋል። በህዝባቸው ዘንድ ታማኙ ሙሐመድ ተብለው ለዘመናት ተጠርተዋል። ይህ ሁሉ ክብር እንግዲህ ረሱል ሆነው ከመላካቸው በፊት የሆነ ነው። ይህም ቢሆን ነቢዩ ህዝባቸውን አንድ አድርገው በፍቅር እንደሚመሩት ያመላከተ ጉዳይ ነው። ሀጀረል አስወድን ያስቀመጡበት መንገድም እንዲሁ መሪነታቸውን ያመላክታል። ሁሉም በእሳቸው ፍርድ መስማማቱም ቢሆን ፍትሃዊና ተወዳጅ መሪ ለመሆናቸው ማስረጃም ጭምር ነበር። አድማጮቻችን እንግዲህ የዛሬውን እዚህ ላይ ያበቃን። ቻናላችንን ሰብስክራይብ ማድረግ አትርሱ እንላለን። በቀጣይ ስንገናኝ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ረሱል ሆነው መላካቸውንና ከአላህ ዘንድ መልእክት መምጣት ሲጀምር የነበሩትን ሁኔታዎች የምንቃኝ ይሆናል። መልእክቱ ወደ ብዙዎች እንዲደርስ እንግዲህ ቪዲዮን ላይክ አድርጉት። ሰብስክራይብ ያላደረጋችሁም አሁኑኑ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።